ከ10 ዓመት በፊት አንፊልድ ሮድ አንድ ታላቅ ሰው ደረሱ። ሰውየው ሊቨርፑልን በእንግሊዝ የሚወደድ ቡድን ለማድረግ ጊዜ አልፈጀባቸውም። በየዓመቱ እየተለወጠ የመጣ ቡድን ገነቡ። እሳቸው እንዲህ አሉ። ይህ ሊቨርፑል ክለብ ብቻ ይምሰላችሁ፣ እስካሁን ካዩዋቸው ካሰለጠንኳቸው የበለጠ ነው። በዚህ 4 ዓመት ውስጥ ምንም አይነት ዋንጫ ካላመጣው መሰናበቻ ይሆናል ሲሉ በወቅቱ ተነገሩ። ሊቨርፑል ለዓመታት ሞክሮ የተአቃተውን ሁሉ መልሰዋል። የተወዳጅ እግር ኳስ አፍቃሪ ናቸው። ተናፋቂና የተከበሩ አሰልጣኝ። ሳቅ የራቀውን ስታዲየም ድል የራቀውን የፌሽታ ስታዲየም አድርገውታል። አሰልጣኝ የርገን ክሎፕ በዛሬው ቀን ከ10 ዓመት በፊት ሊቨርፑልን ማሰልጠን ጀመሩ። ተከታዩን ተከታትለን እንመለስ። ሰውየው ድንቅ ተናጋሪ ናቸው። ሜዳ ውስጥ በድል እንደ ሕፃን ልጅ ይቦርቃሉ። ፈገግታቸው የእውነት ነው። ከተጫዋቾቻቸው ጋር የፈለጉትን ያህል ርቀት ይሮጣሉ። ሲፈልጉ ሜዳ ላይ ተንሸራተው፣ ሲፈልጉ የጋብቻ ቀለበታቸው እስኪጠፋ፣ ሲፈልጉ ካይናቸው የማይጠፋው መነጽር እስኪሰበር ታቅፈው ድል ያከብራሉ። እኚህ ሰው ሲጨነቁም ያን ያህል ናቸው። ይቅበጠበጣሉ፣ ፈገግታቸው ይከስማል። በሕይወት ዘመናቸው አንዴ እንኳን ስቀው የማያውቁ እስኪመስል ድረስ ይደበዝዛሉ። የርገን ኖርበርት ክሎፕ በዛሬው የስፖርት ዝግጅቴ ከሜንዝ እስከ እንግሊዙ ክለብ ሊቨርፑል ለተጋጣሚ ፍዳ የሆነውን ገንገን ፕረስ ፍልስፍናን ወደ ተለየ ምዕራፍ ያሸጋገሩትን የክለቡን ዝና ታሪክ ከፍታ የመለሱትን እጅጉን ተወዳጅ ሰው የርገን ክሎፕን እናወሳለን። አብራችሁን ቆዩ። አያም ዘ ኖርማል ዋን ይላሉ። ማንም አይደለሁም። ገንገን ፕረስ ቀማሪው ጺማቸው ከጉንጫቸው የማይጠፋው ሙሉ ስማቸው የርገን ኖርበርት ክሎፕ ይሰኛል። ቁመት ተለግላጋ ናቸው። 1 ሜትር ከ93 ሴንቲሜትር ይረዝማሉ። ትውልዳቸው በምዕራባዊ ጀርመን ባደን ዋንትበርግ ዋና ከተማ ስቱትጋርት እንደ አውሮፓውያኑ ዘመን አቆጣጠር 1967 ግንቦት ወር ላይ ለደጋፊው ደስታ፣ ለቡድናቸው የአሸናፊነት መንፈስ፣ የዓለም በረከት ሁሉን አሟልቶ የሰጣቸው ይሏቸዋል የእኚህ ሰው ወዳጆች። እግር ኳስ አፍቃሪው የርገን ክሎፕ ተወለዱ። የርገን ክሎፕ እንዲህ ይላሉ። አእምሮዬ ውስጥ ያለው የኳስ አስተሳሰብና ጥበብ እንደ ተጫዋች ሜዳ ላይ መተግበር አቃተኝ። ተሰጥኦዬ ለዲቪዚዮን ቢሆንም አእምሮዬና ሐሳቤ ቡንደስሊጋው ላይ ሆኖ ሁለቱ ሲጋጩ ተቸገርኩ ይላሉ። በመጨረሻም የገንገን ፕረስ ቀማሪው የርገን ክሎፕ እንደ አውሮፓውያኑ ዘመን አቆጣጠር 2001 ላይ የአሰልጣኝነታቸውን ሥራ ብለው ጀመሩ። እኚህ ሰው ለዓለም አዲስ የሆነ ታክቲክና ፍልስፍናን ይዘው ብቅ አሉ። የሰውየው ታክቲክ ቀላል፣ ቶሎ የሚገባ፣ ለተጋጣሚ ፍዳ የሆነ 4-2-3-1 አሰላለፍ ነው። መልሶ መጫን፣ ተጋጣሚን ማፈናፈኛ ማሳጣት፣ የተጋጣሚን ቡድን ፋታ እስኪያጣ ማሸበር። እግር ኳስ እንዲህ ሲሆን ደስ ይለኛል ይላሉ ታላቁ የእግር ኳስ ሰው የርገን ክሎፕ። ሰውየው ከጨዋታው በፊት አስገራሚ አስተያየት ሰጡ። በጣም ጥሩ ቀን ነበር። ለንደን ኦሎምፒክ ያስተናገደች ጥሩ ከተማ፣ አየሩ አስደሳች ሲሉ ተናገሩ። ከዛ በኋላ ነበር የሰውየው ቀልብ በእንግሊዝ የቀረው። የርገን ክሎፕ በቦሩሺያ ዶርትሙንድ ታላላቅ ስኬቶችን አሳክተዋል። እኚህ ታላቅ አሰልጣኝ ስማቸው ከታላላቆቹ የአውሮፓ ክለቦች የንውሰድ ጥያቄ በርትቷል። ታዲያ እዛ እግራችሁ መራመድ የሚሳነው የሰውነት ጸጉራችሁ የሚቆምበት እዚህ ሜዳ ላይ የእግር ኳስን ከሕይወትና ከሞትም በላይ በደማቸው ከወረሳቸው የኳስ አምላኪ ባለቤት ከሆነው አንድ ክለብ ጥያቄ ቀረበላቸው። እሳቸውም በደስታ ደንግጠው እልል ብለው ተቀበሉት። ይህም የላንክሻየሩ ክለብ ሊቨርፑል ይባላል። በጥቅምት 8 2015 አንፊልድ ሮድ አንድ ታላቅ ሰው ደረሱ። የርገን ኖርበርት ክሎፕ። ሰውየው ሊቨርፑልን በእንግሊዝ የሚወደድ ቡድን ለማድረግ ጊዜ አልፈጀባቸውም። በየዓመቱ እየተለወጠ የመጣ ቡድን ገነቡ። እሳቸውም እንዲህ አሉ። ይህ ሊቨርፑል ክለብ ብቻ ይምሰላችሁ፣ እስካሁን ካዩዋቸውና ካሰለጠንኳቸው የበለጠ ነው። በዚህ 4 ዓመት ውስጥ ምንም አይነት ዋንጫ ካለመጣው መሰናበቻዬ ይሆናል ሲሉ ተናገሩ። የሊቨርፑል የማይቆም እድገት በ4 ዓመት ውስጥ የመጨረሻ ምዕራፍ ላይ እየደረሰ ይመስላል። እንዳሉትም በ4ኛው ዓመት በሻምፒዮንስ ሊጉ የፔፕ ጋርዲዮላውን ማንቸስተር ሲቲን በማሸነፍ ዩክሬን ኬቭ ላይ ከሪያል ማድሪድ ጋር ለፍጻሜ ተገናኙ። ታዲያ ምሽት ለክሎፕና ለቀዮቹ ሳይሳካ ቀርቶ በሪያል ማድሪድ አሸናፊነት ተጠናቀቀ። 2018 የውድድር ዓመት ለሊቨርፑላውያን በአውሮፓ ሻምፒዮንስ ሊግ የማይረሳ ጊዜ ሆኖ አልፏል። ምድባቸውን በሁለተኛ ደረጃ ያጠናቀቁት ክሎፕ በሊዮኔል ሜሲ ከሚመራው ባርሰሎና ጋር ተደልድለዋል። ታዲያ በመጀመሪያው ዙር የካምፕ ኑ ግጥሚያ
በሊዮኔል ሜሲ ምትሃታዊ ቅጣት ምታክሎ 3-0 ተሸንፈው አንፊልድ ደረሱ። የመልሱ ጨዋታ በጽኑ ደጋፊዎች ስሜት ሳይሆን ፍቅር ለክለባቸው በገዛቸው ታማኝ ደጋፊዎች በሞላው አንፊልድ ሮድ ስታዲየም ነው። ነገር ግን ይህንን ጨዋታ ሊቨርፑል ውጤቱን ቀልብሶ ያልፋል ያለ ብዙ ሰው አልነበረም። ሰውየው በራስ መተማመን የመልሱን ጨዋታ በመጠባበቅ ላይ ናቸው። አንዳች ነገር ለማድረግ ያሰቡ ይመስላሉ። ጨዋታው ሊጀምር ነው። በሊቨርፑል በኩል ወሳኝ ተጫዋቻቸው መሐመድ ሳላህና ሮበርት ፌርሚንሆ የሉም። ጨዋታው ተጀምሯል። ከረፍት በፊት በዲቮክ ኦሪጊ ጎል ወደ መልበሻ ሲያመሩ ከረፍት በኋላ ተቀይሮ በገባው ዌይናልደም አማካኝነት በተከታታይ ጎሎች 3-0 መምራት ጀመሩ። ይህን ጊዜ አንፊልድ በደስታ ሌላ ነገር ሆነ። ደቂቃው 79ኛው ላይ ያሳያል። ተአምር የተፈጠረው ይህን ጊዜ ነው። አርኖልድ የባርሰሎናን ተጫዋቾችን በማዘናጋት ለኦሪጊ ያቀበለውን ኳስ ከመረብ ተገናኘ። የማይመስለው መሰለ፣ የማይቀለበሰው ተቀለበሰ። ይህ ጊዜ ታዲያ ለአሰልጣኝ የርገን ክሎፕ ከማይረሱ ታሪኮች አንዱ ሆኖ ተመዝግበዋል። ታዲያ የርገን ክሎፕ በ4 ዓመት አንድ ዋንጫ ያሉትን አሳኩ። ቶተንሃምን በሻምፒዮንስ ሊጉ ፍጻሜ 2-0 በማሸነፍ ታሪኩን ሰሩ። ሌላኛው የስኬት ድል ያመለጣቸው በዛው ዓመት በፕሪሚየር ሊጉ 97 ነጥብ ቢሰበስቡም በማንቸስተር ሲቲ በ1 ነጥብ ተበልጠው ዋንጫውን ያጡበት ነበር። ወቅቱ ኮቪድ-19 እግር ኳስን የቀየረበት ቢሆንም ትዕግስታቸው፣ ውጣ ውረዳቸው፣ መውደቅ መነሳታቸው፣ ማሸነፋቸው ያስገደዳቸው የሊቨርፑል ደጋፊዎች ሊቨርፑልን አጨናንቀዋታል። እኔ 30 ዓመት አልጠበቅኩም። እዚህ የቆየሁት ለ4 ዓመት ተኩል ብቻ ነው። ግን ደግሞ በቀላሉ የማይታይ ድል ማስመዝገባችንን አውቃለሁ። እዚህ ከተማ ሁሉም እግር ኳስን ይተነፍሳል። ተጫዋቾች አስገራሚና ወጥ ተጋድሎ አድርገዋል። የርገን ክሎፕ ከ30 ዓመት በኋላ የተገኘውን ድል በዚህ መልኩ ገልጸውታል። All the people live football in Liverpool. What we share is the passion for football. That's the truth. ድንቁ አሰልጣኝ የርገን ክሎፕ በቀያዮቹ ቤት ከፕሪሚየር ሊግ እስከ ሻምፒዮንስ ሊግ፣ ከኤፍኤ ካፕ እስከ ካራባው ዋንጫ፣ ከኮሚኒቲ ሺልድ እስከ አውሮፓ ሱፐር ካፕና የዓለም የክለቦች ዋንጫን አንስተዋል። በመጨረሻም እግር ኳስ በተለይም አንፊልድ ሮድ ደማቋ ከተማ ሊቨርፑል ባሳለፍነው ሳምንት አስደንጋጩን ዜና ሰሙ። ይህ ከባድ ቀን ይመጣል ብለው ባልጠበቁበት ሰዓት የሊቨርፑልን ታሪክ፣ ክብር፣ ከፍታና ዝናን የመለሱት እጅግ ተወዳጁ ሰው ለሊቨርፑል ደጋፊዎች ክው የሚያደርገውን ዜና ተናገሩ። የዚህን ክለብ ሁሉ ነገር ወደዋለሁ። የሊቨርፑልን ከተማን ማንኛውም ነገር ወዳለሁ። ደጋፊዎች በልቤ ውስጥ አሉ። ግን ይህንን ውሳኔ ለመወሰን ደርሻለሁ። ብዙዎችን የሚያስደነግጥ ዜና እንደሆነ አምናለሁ። በተለይ ለመጀመሪያ ጊዜ ስትሰሙት ያስደነግጣል። ግን ምክንያቴን አብራራለሁ። አሁን ላይ ጉልበቴንም ኃይሌንም እየጨረስኩ ነው። አብረን ካሳለፍናቸው እነዚያ መልካም ጊዜያቶች በኋላ፣ እነዚያ አስደናቂ ጊዜያት በኋላ ስመጣ ያሰብኩት ስሄድ የሆነው እሱ ነው። እኛ ሊቨርፑሎች ነን። መጥፎ ሰዓትን ሁሉ በጋራ ቆመን ያሳለፍን፣ በዚህ የውድድር ዘመንም ያለንን ሁሉ አንድ አድርገን የምንስቅበት ታሪክ እንደምንፈጥር እምነት አለኝ ብለዋል። ከዚህ ውድድር ዘመን በኋላ በቀያዮቹ ቤት እንደማይቀጥሉም ተናገሩ። Yeah, I have to. I will leave the club at the end of the season. በጥቅምት 2015 አንፊልድ ሮድ የደረሱት የርገን ክሎፕ ሊቨርፑል ለዓመታት ሞክሮ ያቃተውን ሁሉ መልሰዋል። የተወዳጅ እግር ኳስ መሪ፣ ተናፋቂና የተከበሩ አሰልጣኝ ናቸው። ሳቅ የራቀውን ስታዲየም ድል የራቀውን የፌሽታ ስታዲየም አድርገውታል። አይደለም የሊቨርፑል ክለብ ደጋፊዎች ይቅርና ተቃራኒዎቻቸው ለእንግሊዝ እግር ኳስ ለጨመሩት ውበት፣ ለፈጠሩ ፍክክር ጎንበስ ብሎ ይሸኛቸዋል። የርገን ሌላ ውጤታማ ቡድን ገንብተዋል። የመጨረሻ ቆይታ ያሉበትን ዓመት ታሪክ ሊሰሩበት እየተንደረደሩበት ነበር። እግር ኳስ ላይ ብቅ ብለው ተወዳጅ፣ ውጤታማ፣ አስደናቂ የኳስ ፍልስፍና ባለቤት የሆኑት ታላቁ አሰልጣኝ የርገን ክሎፕ